ልቤን በጣም ስለማንሆን ቤት ምናምን ስላልን ቢኖረው ብቻ እናሳድገዋለን። አይበሻ ብትከተው ይሻልሻል። ብሩኬን ልጁን ማሳድጋለሁ ብትይ ይሻልሻል። በአራት ልጆቹ ላይ 5 ልጅ ተጨምሮ አልችልም ብለሽ ነበር። ላይ ያለው ልጅ የብሩኬ ከሆነ ለሃይሚ ሰጣት የተባለው ንብረት ሳስበው ግን ማለት ነው ፍፄ ያንተ ልጅ ይመስለኛል። እኔ ሳስበው ማለት ነው ዝም ብሎ ብሩኬ እንደው በወንድምነት እንደው አሳባችሁበት ነው እንጂ ያንተ ነው። ፍፄ ልጁ ማሰብ አለበት ከዚህ በኋላ ለልጁና ለልጁ ነው። አንቺ አትጨነቂ፣ ምንም የሚያስጨንቅ አይ ፍፄ አጽናኝ ነህ እንዴ? ቆይ አንተ ጨርቅ ላረገዘች ሴት ቆይ ምንድነው ይሄን ያህል ማጽናናት? እኔ እኮ ግራ ገባኝ። ኢየሩስን የላኳት እኔ ነኝ። ኢየሩስን 500 ሺህ ብር ሰጥቼ ብሩኬና ሃይሚ እንድታለያይ ያደረኩት እኔ ነኝ። የሚያክል ሰውዬ አንተ የጅን ማባረሪያ ጥቁር ቡና የመሰልክ ሰውዬ እንዴት ነው 500 ሺህ ብር ከፍለ ሃይሚና ብሩኬን የምታለያዩ? አላነሰም ብሩ? ጨምርበታ እንዴ! ሰው እንዴት ነው እየጨለለ ያለው? አታፍርም ግን አንተ ሚዲያ ላይ ወጣህ እንደዚህ ይሄን የሚያክል ቡና ሳይፈላ እኮ ጅኒ የምታባረር ሰው ነው አንተ ሰውዬ ማለት ነው። እግዚአብሔርን እንደው ታሳዝናለህ እንዲህ ማድረግ ማለት ነው። 5000 ብር ኧረ 5000 ብርማ ምን አላት? 500 ሺህ ብር ታለህ ዩቲዩብ ቻናል ላይ ወጥተህ እንደዚህ ስግጥ ምን አስደረገህ? መነጽርህን ደግሞ የአይን በሽተኛ የሚደረግ ሌላ ነው፣ የፀሐይ ሌላ ነው። ምንድነው እንደዚህ አድርገህ ስግጥ ብለህ እንደዚህ የምታወራው? ጭራሽ ሃይሚና ብሩኬን ለመለያየት አንተ ለሃይሚ ብለህ ስንት ነገር አደረክ? ኧረ እባክህ ሆይ ሲዮ ሰላም ጤና ይስጥልን የኛ ውድ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? አለሁላችሁ። እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬ ሃይሚሻ እከተልሃለሁ የትም ብትገባ አንላቀቅም ብላለች። እንግዲህ የብሩክ እንደሞ ምናየው ብሩክ ተወት ሲያደርግ ሃይሚ ግንፍል ትላለች፣ ሃይሚ ተወት ስታደርግ ብሩክ ግንፍል ይላል። እንግዲህ አሁን የብሩክ ነው የቀረው። የብሩክ ከተረጋጋ መልሱ እንግዲህ ያው ጥሩ ነገር ይፈጠራል ብለን ተስፋ እናደርጋለን። ዛሬ እንግዲህ ሃይሚሻ ስቶሪ ላይ አንላቀቅም አንፋታም በሄድክበት እከተልሃለሁ ብላለች። ትዝ የሚላችሁ ከሆነ የሆነ ጊዜ አዲስ አበባ ላይ ልትመጣ ስትል ሊመጣ ሲል እሷ ቤተሰብ ጋር ሁኚ ሲላት እምቢ አልፈልግም አንተም ብዬ እኮ ነው የቆየሁት ምናምን ስትል መጨረሻ ላይ የትም ብትሄድ እከተልሃለሁ ብላ ነበርና ያን ነገር ትዝ አስባለኝ ማለት ነው። እና ዛሬ ምልላችን የመጣሁት ለዚህ ላወራ ነው የመጣሁት። ልክ ብሩክን እንተካለን የሚሉ ወንዶች አንዳንድ ወንዶች ቡታጅራ አሉ። የሆነ አለመሰላል ማለት ነው ይንጠራራሉ። ጀስት ማለት ከሰሩ ሊሆኑ ይችላሉ፣ ግን መጀመሪያ ለመስራት ባክግራውንዳችሁን አስተካክሉት። በቃ ማለት እንዴት ነው ጥሩ የሆነ ነገር ይዛችሁ ነው። ብሩኬ ማለት ነው እዚህ ቦታ ላይ ደርሶ ከቅመምዬ ጋር ቢሞገስ ከቅመምዬ ጋር ቢሰደብም ባክግራውንዱም ጥሩ ነገር ነው ያለው። ከፊት ለፊቱም ጥሩ ነገር ነው የሚጠብቀው። ባክግራውንዱን በትንሹ የልደቱ ቀን ቡታጀራ ላይ ከእናቱ እስከ ወንድሙ እስከ ዙሪያው ጓደኞቹ ኢንተርቪው ሲደረግ ሰምተናል። እንዲሁም ደግሞ ምንም ቢሆን ምን በአሁን ሰዓት ላይ መጥፎ ነገር ካላችሁ መጥፎ ነገራችሁ ሚዲያ ላይ ይወጣል ማለት ነው። ቤተሰቦች ለስራም ሆነ ለምንም ሆነ ብሩክ እስካሁን የነበረው ቆይታ ሰኩሪቲም ሆነ ምንም አላችሁት ብቻ በሱ ስም አገናንነት የሆነ ነገር ቢኖረው እስካሁን ሚዲያ ላይ ይብጠለጠል ነበር። ጋይስ እና ጥሩ ነገር ይኑራችሁ፣ ጥሩ ነገር ለመስራት ሞክሩ። የቡታጅራ ወንዶች እንዴ ሴቶች አሉ እኮ ሃይሚን እያሉ የሚሰሩ ቪዲዮ አሉ። እናንተ እሷን ለምን በቃ ልክ እንደ ብሩኬ ማለት ነው። ብሩኬ የመጀመሪያ ቪዲዮውን ከሃይሚ ጋር ሲገናኝ ይኸው ሃይሚ ምን አይነት ቪዲዮ እንዳላት ይኸው። ከዛ አሁን ላይ ያሉበትን ነገር ማየት ትችላለህ። የሰው ልጅ ከሰራ ይለወጣል፣ ይሰራል፣ ይረገጣል፣ ሁሉ ነገር ይሆናል፣ ግን ይለወጣል። መረገጥ ማለት ምንም ተራ ነገር ነው። ምንም እንደ ብሩክና እንደ ሃይሚ እዚህ ዩቲዩብ ቻናል ላይ ከውታጀራ የተረገጠ ሰውም የተወደደ ሰውም የለም፣ የተፈቀረ ሰውም የለም። እውነቱን ስነግራችሁ ማለት ነው። ሲረገጡም ግን በዛው ልክ ነው የሚረገጡ። በተለይ ብሩክ ይረገጣል እንደ ጉድ ግን ማለት ነው። እግዚአብሔር ይመስገን ሁሉ ነገር ፈጣሪ ሲያሳካለት እሱ ከፍ እያለ ነው። እነሱ ግን ከታች ይጎትታሉ፣ ወደታች ይጎትታሉ፣ ግን አይሳካም። ዋናው የፈጣሪ ነው። ፈጣሪ ሲጎትታችሁ ነው ወደታች እንጂ ፈጣሪ ወደ ላይ ከጎትታችሁ ሁሉ ጊዜም ምንም የሚፈጠር ነገር የለም። እና ቢያንስ ራስህን አስተካክለህ መጥፎ ነገር ባልሆነ ነገር የሚከታተሉህን ቤተሰቦችን የሚያሳምን ነገር ይዘህ ብትመጣ በጣም የተሻለ ነው። የወረደ ንግግር ባትናገር። አሁን ለየሩስ 500 ሺህ ብር ከፍለህ ሃይሚና ብሩኬን አለያይ ከምትል 500 ሺህ ብሩን ከፍለሃት ይሄ ሆዶ ያለው ልጁን እኔ ያሳድጋለሁ ብለህ ብትቀበልስ ምን ይላል? እኔ እኮ ቡታጅራ ወንድ ብቻ ያለው ብሩኬ ብቻ ነው እንዴ? ቆይ ያም ተነስቶ ብሩኬ ጋር ፍቅር ያለው ብሩኬ ጋር ግዥ ያለው ምንድነው? የዋህ ስለሆነላችሁ ነው እንዴ?
አላበዛችሁትም? እንዴ አሁንስ እንዴ እዩም ፍቺ በቃ ምንድነው? ጨርቅሽን አውልቀሽ ጣይ። ዛሬማ ጭራሽ እኮ ጨርቆ ያስታውቃል። ቤተሰቦች እኔ እኮ እሷ ጋር የማየው ነገር ውሸት ስለሆነ ማለት ነው ምን ነው ቪዲዮ አሰራሽባትም የዛሬው እርግዝና እንዴት አየሽው ምናምን ብላችሁኛል። እኔ ቪዲዮ እንደተለቀቀ ነው ያየሁት፣ ግን ማለት ነው የምታወራው የምትለው ነገር ምንም ነገር ጥቅም ስለሌለው ነው እኔ ቪዲዮ አልሰራሁባት። በዚህ አጋጣሚ ለምን ቪዲዮ አልሰራሽባትም ብላችሁኛል። ይሄን ልጁንም ቪዲዮ ለምን አልሰራሽበትም ብላችሁኛል። መስራት አላቃተኝም፣ ግን አንዳንዴ ይስተካከላሉ እያልኩኝ የሆነ ሊሰሩ ስለፈለጉ ነው ብዬ ዝም እምላቸዋለሁ እንጂ አያቸዋለሁ እኮ እኔ እንዴ በቅመሟ መሀልና በብሩክ መሀል መጥተው እንዴ ማን ጥሩ እንደሚሰራ ማን መጥፎ እንደሚሰራ በደንብ ነው ማያቸው እኔ በደንብ። እና ቡታጀራ ላይ እስካሁን ድረስ ስለ ሃይሚናን ስለ ብሩኬ አንድነት ቆሞ በደንብ የሆነ ሀላፍትና ተወጥቶ ይሰራል የምለው ሰው እኔ እስካሁን ድረስ አንድም የለም። ሁሉም ለቪው ብቻ ነው የሚሰራው ቪዲዮ ማለት ነው። የምሬን ነው የምነግራችሁ፣ የምር ስነግራችሁ እኔ እንደውም አሁን ይሄ ልጅ እንደው የፍፄ ቢሆን ደስ ይለኛል። የዩ ልጅ ማለት ነው። የፍፄ ቢሆን ያው ፍፄ ለብሩክ ወንድሙ አይደለ እና ሸፍኖለት ነው የሚመስለኝ እኔ ሳስበው ማለት ነው። አንደኛ በጣም እየተልመጠመጠ ነው የሚያወራው ፍፄ። ያው ተፈጥሮም ሊሆን ይችላል ጸባዩም ሊሆን ይችላል አይዶን አላቅም። እና ሜቢ ግን ያንተ ቢሆን እዩ ያንተ ፍቅረኛ ብትሆን አይምስ ደስ ይላል አይደል ቤተሰብ እንጂ ሃይሚና ብሩክ መሀል ማለት ነው እንደውን እንጃ እንኑር ብትሉ እንኳን ማለት ነው ሃይሚ ሌላ ፍቅረኛ አምጥታ ልኑር ብትል እንኳን ብሩክ ያስኖረውም በምድር ላይ ብሩክ ሌላ ፍቅረኛ አምጥቶ እንኳን ልኑር ብሎ ቢያስብ በሄደበት ቦታ ሃይሚ እየተከተለች ምንም ሰላም አሰጠውም። ይሄንን ወቁ። ሃይሚና ብሩኬ የተፈጠሩት ለሃይሚና ለሃይሚ ለብሩክና ለብሩክ ብቻ። ይሄንን እየወደዳችሁ ተቀበሉ። በቃ አለመግባባት ይኖራል፣ ጸብ ይኖራል። ይሄ ያለ ነው፣ በፍቅረኛ መሀል ያለ ነው። ሌላው ሲቀጥል የተገዛው ቤት የተሰጣ ስጦታ አሮጌ ነው ቦታው እንደዚህ ነው። አሮጌ ቦታ ዛሬ ስንት ብር ነው? ከ1 ሚሊዮን በላይ እኮ ነው ቤተሰብ። ገጠር ወደ ገጠር እንኳን አካባቢ ከ1 ሚሊዮን በታች። እኛ እኮ እየገዛን እኮ አይተነዋል እኮ ገዝተናል እኮ በቅርብም አይተናል። የተሰራበትም ባዶ ቦታም ስንት ብር እንደሆነ እናውቃለን። 1 ሚሊዮን ታዲያ አገር ውስጥ ሰርቶ ዲያስፖራ ሳይሆን መግዛት ይሄ መታደል አይደል እንዴ? እናንተ እስኪ እንዴት ነው እናንተ ኪራይ ቤት ተቀምጣችሁ አሮጌ ቤት ገዝቶ ሰጣት ለሃይሚ? ቤቱን አታዩትም ወይ? ሺህ ጊዜ አሮጌ ይሁን እንኳን አይደለም ቤቱ ተሰርቶ ቦታውን ራሱ ገዝቶ መስጠት በአሁን ሰዓት 1 ሚሊዮን ከምናምን ብር ነው ቦታው። እኛ እኮ ስላየነው እኮ ነው ስለገዛን እኮ ነው የምናወራው እንደዚህ አይደል እንዴ? ይሄንን ቦታ ይሄንን ቤት መስራት ስንትና ስንት ወጪው ልፋቱን ተውት፣ ድካሙን ተውት። ሌላው ወንድሙ አልደከመም። አንተ ነህ ወይ ምን ተዋወቀው? አንተ ነህ ወይ ምን ያልከው? ያንን በኃላፊነትና መስራት ኃላፊነት መሆን በጣም ከባድ ነው። በጣም ማለት ነው ከምላችሁ በላይ። እናንተ ግን እንዴት ለሃይሚ እንዲህ አርገልሽ ካላረገ ለምን አላረገም ትላላችሁ? ካረገም ደግሞ ለምን እንዲህ አልክ ትላላችሁ? እንዴ ምን ያርጋችሁ? ይሄ ልጅ ተፋቱት፣ በቃ ተውት። እንዴ ወደፊት ኑሮ እንኳን ቢያስቡ እነዚህ ልጆች እንዴት ነው የሚኖሩት እንዴ? እኔማ አንዳንድ ጊዜ ስትጣሉ ሚዲያ ላይ አትምጡ፣ ከካሜራ ጀርባ እንደ ሁሉን ነገር ጨርሱ ብሩኬና ሃይሚ። ምክንያቱም ያው መቼም እንደማትጎዳዱ እኔ አውቃለሁኝ። መቼም ብሩኬ ሃይሚን አይጎዳትም፣ ሃይሚ ብሩክን መቼም አትጎዳውም። ይሄ የታወቀ ነው። ሃይሚ ቶሎ ትናደዳለች፣ ቶሎ የሆነ ነገር ታረቃለች፣ ቶሎ ግቡ ትላለች። ይሄ የታወቀ ነው። እሷ ግቡ ስትል ደግሞ ብሩክ መረጋጋት አይችልም፣ እሱም አብሮ ግቡ ይላል። ምንም ማድረግ አይቻልም። ይሄ የተፈጥሮ ጉዳይ ነው። ለልጅነትም ጉርምስናም ግልሙትናም ሊሆን ይችላል። ያው እየቆየ ሲሄድ ሁሉም ነገር ይስተካከላል። አሁን ላይ ደግሞ ያው ሃይሚ ቢይዘኝ ቢለቀኝ የሚል አይነት ስሜት ውስጥ ትሆናለች። ልጅ ናት። ብዙ ነገር አለ። ብዙ ነገር ብሩክ ጋር ማግኘት ያለባትን ነገርም አላገኘችም። ይህንን ስላችሁ እንደ ማንኛውም ሰው በይፋ ይሄ እንዲሆንልኛል አልተባለችም። እውነት ለመናገር ያ ደግሞ የራሳቸው ቃላቸው ነው፣ ቃል የገቡበት ነው። ቃል አላቸው ቤተሰቦች። ብዙዎቻችሁ እንደዚህ እንኳን አላለም ትላላችሁ፣ ግን ቃል አላቸው። ያንን ቃላቸውን እንዲፈጽሙ ነው። ብሩክ ደግሞ ቃል ያከብራል። ስለዚህ ቃል የገቡት እስከምን እንደሆነ እኛ አናቅም፣ ግን ተናግረዋል ቃል እንዳላቸው ማለት ነው። ያንን ቃላቸውን መፈጸም አለባቸው፣ የገቡበትን ቃል። ስለዚህ የኛ ውድ ቤተሰቦች እኛ መረጋጋት ነው ያለብን። የሆነ ኮሽታ በተፈጠረ ቁጥር አንዱ ዛሬ አሁን ሃይሚን ስዘቀዝቋት ነበር፣ በሞተ እንትን ፒክቸር ስታቀናብሯት ነበር። አታፍሩም? ትንሽ ግን ኧረ በጣም ይዘገነናል። ተው ግን እናንተ እንደዛ ታድርጉ እንዴ! ምን አረገች? ቆይ ምን አደረገች? ምን እኔ በምትሰራው ቪዲዮ አስተያየት እሰጣለሁ እንጂ
እግዚአብሔርን እኔ እንደዚህ አይነት ነገር እኔ በጣም ያስጠላኛል። የምሬን ለማንም እንኳን አይደለም ለጠላቴ አልመኝም። እንኳን ጠዋት ማታ እንደዚህ ስታለቅስ እንኳን ፊቷ እንኳን ያሳዝናል። እንኳን እንደዚህ የሆነ እንደዚህ ሞተች ሬፕ ምናምን እያላችሁ በጣም ነው የሚያስጠላው። እግዚአብሔርን ይደብራል። እንደዚህ እግዚአብሔርን ምን አረገችን? ምን ነካችብን? ለምን እንደዛ ታረጋላችሁ? ቤተሰብ እውነት የምሬ ነው የምላችሁ። ብሩኬንም እንደዛው ሪፕ ምናምን እያላችሁ ቀበቶን ታጠቅ እያላችሁ የሆነ የምዘቀዝቁት በጣታችሁ እንዲህ እየቀሰራችሁ ነገር የምታሳዩት ነገር ኧረ አንዳንዴ ህፃን አንሁና ቤተሰብ እንዴ። ለሰው ቲክቶክ ላይ እኮ የወጣችሁት እኮ 18 ዓመት ካለፋችሁ በኋላ እኮ ነው። ስለዚህ እንደው ቢሳሳቱ እንኳን ተሳስታችኋል ብላችሁ መምከር አትችሉም እንዴ? ስለዚህ ፕሊዝ ሪፕ የሚል ነገር አታድርጉ። እውነት ሃይሚ ላይ የሆነ በባለፈው ላይቭ ላይ ሆና የሆነች የሞተች ልጅ ነበረች። የእሷን ቮይስ ያቀናበረውን ልጅ ሃይሚን ፎቶ እየለጠፋችሁ የምታቀናብሯላችሁ። ይቅር ይበላችሁ ፈጣሪ። ኖር ነው እግዚአብሔርን አይደረግም እንደዚህ በዚህ አሁን ጠዋት ታይተን ማታ ለምንጠፋው ህይወት እንደዚህ ማለት የለብንም። እና እየዘቀዘቃችሁ ነበር። ለምንድን ነው የምዘቀዝቋት? ምን አደረገች? በቃ መብቷ ነው። ትናንትና አልፈልግህም አለች፣ ዛሬ ደግሞ እከተልሃለሁ አለች። ትከተለው። እኛ እንድትከተለው ነው በፊት የምንፈልገው እንጂ እኛን እንዲለያዩ እኮ አንፈልግም እኮ እንድትከተለው ነው የምንፈልገው። የተፈጠረውን ነገር ኢግኖር አድርጊውና ተከታዩ ነው እኛ እያልን ያለ ነው። እና ስለዚህ እከተለዋለሁ ስላለች ነው የተሰጣት ነገር አስደስቷት ምስጋና ስለመጣች ነው። ለምን ትዘቀዝቋታላችሁ? ስለዚህ እዚህ መካከል ምንም የምታውቁት ነገር ሳይኖር ባትዘቀዝቁ በጣም ደስ ይለኛል እኔ። ምክንያቱም ለብዙ ሰው ደስታ ናቸው። አሁን እኮ እነሱ እኮ ይሄ ጸብ ሲመጣ እኮ መጥፋት ይችላሉ ቤተሰብ። በነገራችን ላይ ማለት ያው እንደ ስራም ብታዩትም ሌላ ነገር እየለቀቁ መጣላት ይችላሉ። ተጣልተው ከካሜራ ጀርባ ጨርሰው ተስማምተው መምጣት ይችላሉ። ይሄን ታውቃላችሁ መቼም። ሶ ያው ሁሉ ነገር ያው እንትን ስትሆኑ ምንድነው ዩቲዩበር ስትሆኑ ሁሉ ነገር ግልጽ ነው። ስታኮርፉም የሆነ ነገርም ሲኖር ሁሉ ነገር የሆነ ቦታ ራሱ ብሩኬ ሄዶ ከእንትና ጋር ተቀርጾ ተለቆ ለምን መጣ ምናምን ሲሉት እሱን ራሱ እያሽከረከራችሁት ነበር። ትንሽ ነገር ብቅ ካለ በቃ እያጋነናችሁ ነው የምታወሩት። ስለዚህ ተኬር አድርጉ። እንግዲህ ይሄን ይመስላል መልክቴ።